የፈገግታ ምድር፣ የሺ ቤተ መቅደሶች ምድር፣ የነጭ ዝሆኖች ምድር፣ የነጻነት ምድር እንዲሁም በቀድሞ ስሟ ሲያም ተብላ የምትታወቀው ሀገር ታይላንድ። ሰላም ውድ የአፍሪቲዩብ ቤተሰቦች፣ በዛሬው የአፍሪዶክ ዝግጅታችን የኤሲያ ክፍል የሆነችውና በበርካቶች ዘንድ ለስራም ይሁን ለመዝናናት ተመራጭ የሆነችውን ሀገር ታይላንድን የምንዳስስ ይሆናል። ቪዲዮውን ላይክ፣ ኮሜንት፣ ሼር እያደረጋችሁ እንዲሁም ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ሰብስክራይብ እያደረጋችሁ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ፕሮግራሙን ወደ እናንተ ማደርሰው እኔ ኤፍሬም ታጠቅ ነኝ። አብራችሁን ቆዩ። በደቡብ ምስራቅ እስያ የምትገኘው ታይላንድ በታሪክ በባህልና በተፈጥሮ ውበት የበለጸገች ሀገር ናች። በአስደናቂ የባህር ዳርቻዎቿ፣ ደማቅ ከተሞች፣ በእንግዳ ተቀባይ ሕዝቧ የምትታወቀው ታይላንድ በዓለም ላይ በብዛት የሚገኙ የቱሪስት መዳረሻዎች መካከል አንዷ ነች። ከ70 ሚሊዮን በላይ ሕዝብ የሚኖርባት ሀገሪቷ ዘመናዊነትን ከባህላዊ አኗኗር ጋር ይዛለች። ሀገሪቱ በአራት የተለያዩ ክፍሎች የተከፈለ ሲሆን እነሱም የሰሜን ተራሮች፣ ማዕከላዊ ሜዳዎች፣ ሰሜን ምስራቅ አምባና ደቡብ ባህረ ገብ መሬት ናቸው። እያንዳንዱ ክልል የራሱ የሆነ ልዩ ልምዶችና የመሬት ገጽታዎችን ያቀርባል። በሰሜን ተራራማው አካባቢ የለመለሙ ደኖች፣ ኮረብታዎች ላይ የሚኖሩ ጎሳዎች እንዲሁም እንደ ቺያንግ ማዮ እና ቺያንግ ራይ ያሉ ውብ ከተሞች መኖሪያ ነው። ከቻኦ ፍራያ ወንዝ የሚመገቡት ማዕከላዊ ሜዳዎች የሀገሪቱ የግብርና እንቅስቃሴ እምብርትና የተጨናነቀችው ዋና ከተማ ባንኮክ መገኛም ነው። በሰሜን ምስራቅ የሚገኘው አካባቢ መልክዓ ምድሩ የበለጠ ደረቃማ ሲሆን የሩዝ እርሻዎችና ታሪካዊ ቦታዎችን ይይዛል። የደቡባዊ ክልል ደግሞ በንጹህ የባህር ዳርቻዎች እንደ ፉኬት እና ኮሳሚ ባሉ ደሴቶችና በዓለም ላይ ካሉ እጅግ በጣም ቆንጆ የባህር ዳርቻዎችን በማቅረብ ዝነኛው ነው። ታይላንድ በብዙ ስርወ መንግስታት የተቀረጸ ረዥምና አስደናቂ ታሪክ አላት። በአውሮፓ ሀያላን ቅኝ ገዢዎች ያልተገዛች ብቸኛዋ የደቡብ ምስራቅ እስያ ሀገር ነች። እናም ሀገሪቷ በ1939 ዓ.ም ሲያም ከተሰኘው ከመጀመሪያው ስሟ አሁን ወዳለውና ትርጉሙም የነጻነት መሬት ወደሚለው ታይላንድ ወደሚለው ስሟ በይፋ የተቀየረው። በታሪክ ታይላንድ የሱኮታይና የአዩትቲያ መንግስታትን ጨምሮ በተለያዩ ሀያላን መንግስታት ስትመራን ቆይታለች። በ13ኛው ክፍለ ዘመን የተመሰረተው የሱኮታዊ መንግስት ብዙ ጊዜ የታይ ባህለ ወርቃማ ዘመን ተደርጎ ይወሰዳል። የታይ ጥበብ፣ የአርኪቴክቸርና የተለያዩ የጽሑፍ ቅርጾች የተዘጋጁበት ወቅትም ነበር። አሁን ላይ በሀገሪቱ ያለው የቻክሪ ስርወ መንግስት በ1782 የተመሰረተ ሲሆን ዛሬም ሀገሪቷን በማስተዳደር ላይ ይገኛል። ነዱም መሃ ከ2016 ዓ.ም ጀምሮ ዙፋኑን ተቀብሎ ሀገሪቱን በማስተዳደር ላይም። በቅርብ አስርተ ዓመታት ውስጥ ታይላንድ ፈጣን እድገትን አስመዝግባለች። ዋና ከተማዋ ባንኮክ ሰማይ ጠቀስ ፎቆችን፣ የገበያ ማዕከሎችንና የቅንጦት ሆቴሎችን ከባህላዊ ገበያዎች፣ የቡዲስት ቤተ መቅደሶችና የጎዳና ላይ ምግብ አቅራቢዎች ጋር አዋህዳ ይዛለች። ከተማዋ አሮጌውንና አዲሱን በማዋሃድ የባህሎች መፍለቂያ ሆናለች። የታይላንድ ኢኮኖሚ ግብርና፣ ማኑፋክቸሪንግና ቱሪዝምን ጨምሮ ዋና ዋና ኢንዱስትሪዎች በውስጡ ይይዛል። ሀገሪቱ በዓለም ትልቋ ሩዝ አምራች ሀገር ስትሆን በጨርቃጨርቅ፣ ኤሌክትሮኒክስና አውቶሞቢሎች ምርቶቿም ታዋቂ ነች። ቱሪዝም የታይላንድ ኢኮኖሚ ወሳኝ አካል ሲሆን በየዓመቱ በሚሊዮኖች የሚቆጠሩ ጎብኚዎች ባህሏን፣ ታሪኳን፣ የተፈጥሮ ውበቷንና እንግዳ ተቀባይነቷን ለማየት ወደ አገሪቷ ይጎርፋሉ። ከጥንታዊው የአዩትታያ ቤተ መቅደሶች እስከ ደማቅ የምሽት ሕይወት ታይላንድ ለእያንዳንዱ አይነት ጎብኚ ሰፋ ያለ ተሞክሮዎችን ታቀርባለች።
ታይላንድ በእርሻ ላይ የተመሰረተ ኢኮኖሚዋን ወደ የበለጸገና አገልግሎት ተኮር ኢንዱስትሪዎች ላይ የለወጠችም ትገኛለች። ሀገሪቷ እንደ ግብርና፣ ማኑፋክቸሪንግ፣ ቱሪዝምና አገልግሎቶች ያሉ የኢኮኖሚ እድገቷን እየገፋች ባለችበት ሁኔታ ጠንካራ ሆና መቀጠልም ችላለች። የታይላንድ ኢኮኖሚ ቀይጥ ሲሆን የነፃ ገበያ መርሆዎችና የመንግስት ጣልቃ ገብነት ጥምረት ይታይበታል። ግብርና በታይላንድ ታሪክ ውስጥ የኢኮኖሚያዊ ጀርባ አጥንት ነው። ሀገሪቷ በኢንዱስትሪያላይዜሽን ብትሰራም ግብርናው ወሳኝ ሴክተር ሆኖ ቀጥሏል። በተለይም በገጠር አካባቢዎች ጉልህ የሆነ የህብረተሰብ ክፍል ቀጥሯል። ታይላንድ እንደ ሩዝ፣ ላስቲክና የባህር ምግቦች ባሉ የግብርና ምርቶች ከዓለም ታላላቅ አምራቾችና ላኪዎች መካከል አንዷ ነች። ብዙውን ጊዜ የታይላንድ ወርቃማ ሰብል ተብሎ የሚጠራው ሩዝ የሀገሪቷ አስፈላጊው የግብርና ምርት ሲሆን በከፍተኛ ሁኔታም ኤክስፖርት ታደርጋለች። ሀገሪቱ ያለማቋረጥ ከዓለም ቀዳሚ ሩዝ ላኪ ስትሆን የግብርና ዘርፉ ለአገር ውስጥ ፍጆታም ሆነ ለዓለም አቀፍ ንግድ ወሳኝ ነው። ታይላንድ ከሩዝ በተጨማሪ ለዓለም አቀፍ አውቶሞቲቭ ኢንዱስትሪ አስፈላጊ የሆነውን የጎማ ምርት አምራች ከሆኑ ሀገራት መካከል ግንባር ቀደምም ነች። ሌሎች ጠቃሚ ሰብሎች እንደ ስንዴ፣ ስኳር፣ የዘንባባ ዘይት፣ ማንጎና አናናስ ያሉ ፍራፍሬዎችንም ታመርታለች። መንግስት በቴክኖሎጂ እድገትና መሰረተ ልማት የግብርና አሰራሮችን ለማሻሻል እየሰራ ሲሆን ይህም የሀገሪቷን ምርታማነት በተወዳዳሪ የዓለም ገበያ ለማስቀጠል አስችሎታል። ታይላንድ የማኑፋክቸሪንግ ዘርፍ ለኢኮኖሚው በተለይም በኤሌክትሮኒክስ፣ በአውቶሞቢሎችና በጨርቃጨርቅ ዘርፍ ከፍተኛ አስተዋጽኦ አበርክቷል። ሀገሪቱ በደቡብ ምስራቅ እስያ ከሚገኙት ትላልቅ አውቶሞቲቭ አምራቾች አንዷ ስትሆን ለዋና ዓለም አቀፍ የመኪና ብራንዶች የማምረቻ ማዕከል ሆናም ታገለግላለች። ከመኪናዎች በተጨማሪ የታይላንድ ማኑፋክቸሪንግ ኢንዱስትሪ በኤሌክትሮኒክስ፣ በማሽነሪና በፔትሮኬሚካል ላይ ያተኩራል። በተጨማሪም ሴሚኮንዳክተሮችን፣ ኮምፒውተሮችንና የተለያዩ የኤሌክትሮኒክስ ምርቶችን ወደ ተለያዩ ሀገራት ኤክስፖርትም ታደርጋለች። በታይላንድ ያለው የአገልግሎት ዘርፍ ፋይናንስ፣ ባንክ፣ ኢንሹራንስና የችርቻሮ ንግድን ጨምሮ ቁልፍ የሆኑ ኢንዱስትሪዎችን በውስጡ ይዟል። ታይላንድ የተራቀቀ የፋይናንሻል ስርዓት በመዘርጋቱ የሀገር ውስጥና ዓለም አቀፍ ኢንቨስትመንትንም ይስባል። የታይላንድ ኢኮኖሚ ኤክስፖርት በምታደርጋቸው ምርቶቿ ላይ የተመሰረተ ነው። ሀገሪቷ ኤሌክትሮኒክስ፣ አውቶሞቢሎችን፣ የግብርና ምርቶችንና ፔትሮኬሚካልን ጨምሮ የተለያዩ ምርቶችን ወደ ውጭ ትልካለች። ዋና የንግድ አጋሮቿ ቻይና፣ ጃፓን፣ አሜሪካና በአውሮፓ ህብረት ውስጥ የሚገኙ ሀገራት ናቸው። ሀገሪቱ የዓለም ንግድ ድርጅት WTO አባል ስትሆን ከሀገሮችና ከክልላዊ ቡድኖች ጋር በርካታ የነፃ ንግድ ስምምነቶችም አሏት። ይህም የዓለም የንግድ ማዕከልነቷን የበለጠ ያጠነክራል። ቱሪዝም የታይላንድ ኢኮኖሚ በጣም አስፈላጊ ከሆኑት ዘርፎች መካከልም አንዱ ነው። የሀገሪቱ የተፈጥሮ ውበት፣ ባህልና ደማቅ ከተሞች በየዓመቱ በሚሊዮን የሚቆጠሩ ጎብኚዎችን ይስባሉ። ታይላንድ በአስደናቂ የባህር ዳርቻዎቿ፣ በጥንታዊ ቤተ መቅደሶቿ፣ የባህል ልምዶቿና ደማቅ የመንገድ ገበያዎቿ ትታወቃለች። እንደ ባንኮክ፣ ፎኬት፣ ቺያንግ ማይ፣ ፓታያ፣ ኮሳሙኢና ኮፊፊ ያሉ ዋና ዋና የቱሪስት መዳረሻዎችም አሏት። ቱሪዝም ለታይላንድ GDP እና የሥራ ስምሪት ከፍተኛ አስተዋጽኦ ያደርጋል። በየዓመቱ በቢሊዮኖች የሚቆጠር ዶላርም ያስገኛል። የታይላንድ መንግሥት የኢኮቱሪዝምን፣ የባህል ቱሪዝምንና የጤንነት ቱሪዝምን በማስተዋወቅ በከፍተኛ ሁኔታ እየሰራ ይገኛል። ክቡራት ተመልካቾቻችን ለዛሬ በታይላንድ ላይ ያተኮረው የአፍሪዶክ ዝግጅታችን ይህን ይመስል ነበር። ፕሮግራሙን ላይክ፣ ሼር፣ ኮሜንት በማድረግ
ተጨማሪ ቪዲዮዎች እንደርሷችሁ መረጥ ትችላላችሁ። ለቻናላችን አዲስ ሆናችሁ ተመልካቾቻችን ደግሞ ቻናላችንን ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንደርሷችሁ መረጥ ትችላላችሁ። ፕሮግራሙን እናንተ ያደረስኩትን ኤፍሬም ታጥቅ ነበርኩኝ። መልካም ጊዜ